እንዴት አርገን እንስተካከል? እንዴት አርገን ወደ እግዚአብሔር ቃል እንመለስ? አሁንም ከቡድንተኝነት እንውጣ። አሁን እኮ ከኦርቶዶክስ ጋር ብቻ አይደለም ፈልሚያው፣ በየቦታው እኚህ የተወደዱ ወንድሞችን ሉተራውያኑን የምታሳድዱት እኮ የራሳቸውን ሐሳብ እንዳያንጸባርቁ ያደረጋ። እናንተው ትሳደባላችሁ፣ እናንተ የግል ፋይል ታወጣላችሁ፣ እናንተ ገበና ትገልጣላችሁ፣ መልሳችሁ እናንተ ጴንጤን ለማጥፋት ነው የተነሱት ሉተራውያን እዚህ ሚዲያ ላይ ያለው ትላላችሁ። ይሄ ትክክለኛ መልክም ትክክለኛም ገጽታ አይደለም። ቡድንተኝነት፣ ይሄ ካቦ የእስር ቤት ባህሪ። እስር ቤት ውስጥ እንደዚህ ነው። ዘለቅ አድርጎ የታሰረ ጉልበተኛ የመጣው ሰው ሁሉ የሻማ ይውረድልኝ የማለት አመል አለበት እና ድንገት የሆነ ሰው ብቅ ሲል፣ ድንገት የሚያስተምሩ ሰዎች ሲመጡ ካቦነን እኛንን ቤቱን የምንመራው አይነት ነገር ትክክል አይደለም። ካቦ አይደላችሁ። ሁላችንም በነገራችን ላይ የየግል ሞባይል አለን። በቃ የግል ጩኸታችንን ስንጮ ሰው ይሰማል። የሚያምን ይከተላል፣ የማያምን አይከተልም። የእናንተ ለየት የሚያደርገው ቡድን አደራጅታችሁ ሰውን ለማጥመድና ለማጥፋት ስለምትጠሩ ነው። እና አብዛኞቻችሁን እርግጠኛ ሆኜ የምናገረው ሌላው ሲናገራችሁ ማይከፋውን ነው እዚህ ጋር መታችሁ እየተቃጠላችሁበት ያለው። እና ቀሲስዬ ባለፈው እስልምና ላይ የተናገሩት ነገር በቃ በጣም ልቤን አርክቶት ነበረ። አናፖሎጂቲክስ ላይ የተለቀቀ ማለት ነው። ያ ንግግሮት ሙስሊሞችን ሊያናድ ሊያስቆጣ ይችላል። አሁን ለሙስሊም ያዳሉ የሚመስላችሁ ሰዎች አናፖሎጂክስ ላይ ግቡና ኤዲት የተደረገውን ቪዲዮ ተመልከቱ። እስልምና ላይ የተናገሩትን ማለት ነው። ቀሲስ ዲበኩሉ እስልምና ላይ የተናገሩትን ነገር ስትሰሙ እስልምና ጋር ያላቸው አቋም በቃ የጸና አቋም። ምክንያቱም እንደ ኦርቶዶክስ ቄስ የአንተ እምነት ያድንሃል እንዲሉ ከጠበቅ ተሳስተሃል። ስለዚህ ቴዎሎጂህን አምጥተ የሚያሸንፍ ሀሳብህን አምጥተ ጠረጴዛ ላይ ታቀርባለህ። ትውልድን ትናጠቃለህ። አሁን ላይ ከሆነ ቤት ወደ ሆነ ቤት የማፍለስ አይነት አይደለም መሰለኝ። የኛ አደገኛ የሚባል እምነት የለም። እምነት በክርስቶስ ትምህርት ላይ የተመሰረተ ነው። ከዛ ደግሞ ግንድ ከሆነው ከክርስቶስ ኢየሱስ ፍሬ እያፈራህ መልካሙን ማንነትህን የምትገልጥበት ነው እንጂ በቡድንና በጩኸት የሚሆን የለም። እኔ ኦርቶዶክስ ቤተክርስቲያን እዚህ ቲክቶክ ላይ አልተሰደበችም። ጠበቃ ሆናችሁ ታውቃላችሁ? ተሳዳቢዎች የላችሁም? ጠበቃ ሆናችሁ ታውቃላችሁ? አታውቁም። ባለፈው እንደዚህ ጋር ወንድማችን ተመስገን ባጠፋው ጥፋት ይታሰር፣ ይገርሰስ፣ ይውደም ስትሉ የነበራችሁ ሰዎች የራሳችሁን ቤት ተሳሳቾች መቼ ቀጣችሁ? የራሳችሁ ቤት ባለጌዎችና ወረኞች መቼ አስተካክላችሁ ታውቃላችሁ? ስለዚህ አገሪቱ በጣም ከቆሻሻ እንድትጸዳ ሁሉም ሰው ጎንበስ ብሎ እግሩ ስር ያለ ቆሻሻ ቢያነሳ ጥሩ ነው ባይ ነኝ። ይሄ ነገር ያስተካክለናል። ኦርቶዶክሳውያን የራስን መራራ እውነት መቀበል፣ ራስ ቤት ውስጥ ያለ ችግርን መመልከት፣ የራስን ስህተት ማጽዳት፣ ራስ ውስጥ ያለው አሰዳቢዎችን ማጽዳት፣ አንደበታቸውን ያልገሩ ኦርቶዶክስን የሚያሰድቡ ሰዎችን ራሳችሁ ጴንጤው ሳይመጣ ቪዲዮ ሳይሰራ ፕሮቴስታንቱ ማንም ሰው ሜም ሳይሰራ በፊት ራሳችሁ የራሳችሁን ቤት እንድታጸዱ ያስፈልጋል ባይነኝና አሁንም ቢሆን ቤተክርስቲያን እንደ ቤተክርስቲያን የሚያከብር ወንጌል ሰባኪ ያስፈልጋል። የኦርቶዶክስ ቤተክርስቲያን ከቀደምትነቷ አንጻር፣ ከህዝብ ቁጥሯ አንጻር፣ ከተደራሽነቷ አንጻር፣ ሚዲያ ላይ ካላቸው ኢንፍሉዌንስ አንጻር ሪስፔክት አድርጋችሁ ማውራት ያስፈልጋል። አለቀ በቃ። አሁን ራሱ እዚህ ጋር ለጊፍት ምናምን ጊፍት ስጡት ምናምን የሚሉ ሰዎች እንደዚህ አይደለም። የኔን ሐሳብ መቀየር የምትችሉት እኔ ስወዳችሁ እኔን በፍቅር መማረክ ነው የሚለውጠው። እኔን አሁን ተሳስቷል ብላችሁ ካሰባችሁ ልክ እንደዚሁ ቀሲስ ተሳስቷል ካላችሁ ቀሲስን በፍቅር አሸንፏቸው። አለቀ። ኢየሱስ ክርስቶስ የእግዚአብሔር ልጅ አንድዬ እሱ እንኳን ምድር ላይ በተገለጠበት በምድር በተመላለሰበት በስጋ ወራቱ ኢየሱስ ክርስቶስ መስቀል ላይ ሰውን በሞቱ በኩል ወደ መዳን የጠራው እግዚአብሔር እንደ እግዚአብሔርነቱ ኃይል ስላጠረው አይደለም። ሁሉንም ሰው በጉልበት የማሸነፍ የሰው ልጅ የሚንበረከከው መጨረሻ ላይ በፍቅር እንደሆነ እግዚአብሔር አፍቃሪው እንኳን ተረድቶ የፍቅር መገለጫ ብቸኛ ልጁን ኢየሱስ ክርስቶስን ሰጥቶ በፍቅር ነው መስቀል ላይ ያሸነፈው። እና አሁን ቅድም ጠንቋይ ዲበኩሉ ብለክ የሰራከው ልጅ ትታወቃል። የጴንጤ በጣም አደገኛ ቀንቃይ ነው የሚመስለው። ገለጥ አድርጋችሁ እሱ የሚሰራቸውን ቪዲዮዎች የተቆራረጡ ያላደረግኩትን እኔ ወንድሙን አደረግክ እያለ አሁን ጠንቋይ ዲበኩሉ ብለህ እንዴት ነው እኚህ ሰው የሚሰሙክ?
ሰፊ ኦዲየንስ አላቸው። ሰብስበው ይረግጡሃል። አለቀ በቃ። ሪያሊቲውን እያነሱ ይረግጧል። ታሪክ እየጠቀሱ ይረግጧል። ለምን? ፍቅር አይደለም የመለስክላቸው። መጽሐፍ ቅዱስ በጥላቻ ለሚመጣብህ ሰው ፍቅርን አድርግበት፣ የዛን ጊዜ በአናቱ ላይ የእሳትን ፍም ታስቀምጣለህ። መጽሐፍ ቅዱስ ማሸነፊያ ብቸኛ መንገድ የሚያስቀምጥልን ፍቅርን ነው እንጂ እየቆራረጥክ ሜን መስራትን፣ እየቆራረጥክ ሰውን ማዋረድን፣ እየቆራረጥክ መሳደብን የትም አያደርስም። እውነቱን ልንገርህ። እኔ ቀሲስ ዱበኩል በጣም አከብሮታለሁ ይቅርታ ስለጠየቁ። እዛም ቤት በተመሳሳይ መልኩ ይቅርታ ጠይቁ። ጠዋት ጠዋት ድምፃችሁን እያለሰለሳችሁ መርዝ በሃይማኖትና ከሃይማኖት ጋር የምትረጩ መርዘኛ ቤቶች አላችሁ እና ቢያንስ የእናንተ መርዝ የሚያድነው ሰው የለም። እውነቱን ለመናገር መርዛችሁን አረጋጉት። እባብ ነው፣ ቆዳው ለስላሳ ነው። ከጥርሶቹ በታች ግን ሁልጊዜ መርዝ አለ። እኔ ለስላሳ ሰዎች አላምንም። እንደ ቀሲስ ዲበኩሉ የሻከሩ ሰዎች ይሻሉኛል። የሆነ ሲናገሩ መረር የሚሉ ሰዎች ይሻሉኛል። እንዲህ ድምፅህን አለስልሰ፣ ድምፅህን አቅጥነ፣ ድምፅህን በጣም ቆፍጥ የሆነ ነገር አድርገ ከዛ በዛ በድምፅ ውስጥ ግን የሃይማኖት ጥላቻ ያለብህ ሰው እሱ አይደለም። ወንጌል እንዳንተ አይደለም። ወንጌል እንዳንተ አይደለም። ወንጌል የሆነች አንድ ሃይማኖትን ለዛው መስቀል የያዘችን ቤተ እምነት ማሳደድ አይደለም። ወንጌል ክርስቶስ ኢየሱስ ነው። ቢያንስ በአብ በወልድ በመንፈስ ቅዱስ በስላሴ አንድ አምላክነት ምናምን ሰዎች ተቀምጠን ኢየሱስ ክርስቶስን በፍቅርና በእውነት ልክ እነ መምህር በረከት እነ ዴቭ እንደሚያደርጉት በፍቅር መካፈል ቃላትን መለዋወጥ ስንችል ድንጋይ መወራወሩ ለሌላ ቤተ እምነት በር ነው የሚከፍተው። ኢየሱስ ክርስቶስን ለማያምኑ እንደ እስልምና ላሉ ሌሎችም ቤተ እምነቶች በር ነው የምትከፍቱት። ቢያንስ መጽሐፍ ቅዱስ ማህበር የሚባል ኦርቶዶክሱ፣ ካቶሊኩ፣ ፕሮቴስታንቱ በአንድነት የሚሳተፉበት የሃይማኖት ጉባኤዎች የሚባል በአንድነት እነዚህ ቤተ እምነቶች ስለ ሰላም ስለ እርቅ የሚያወሩበት የሚወያዩበት ትልልቅ ተቋም አላቸው። አብረው የሚያስተዳድሩት አብረው የሚመሩት ኦርቶዶክስ ዋና ሰብሳቢ ጸሐፊ ሆኖ ፕሮቴስታንት ምክትል ሆኖ ሌሎቹ ፕሬዝዳንት ሆኖ እንዲሁ ካቶሊኩ ምናም ሆኖ የሚሰባሰቡበት እነሱ ትልልቅ አባቶቻችን እላይ ላይ ያለው ወንበሩ ያላቸው ሰዎች በሰላም ተጨባብጠው ሻይ ቡና ብለው በፍቅር አንዱ ጸልዮ በጸሎት የሚከፍቱት ጉባኤ እያለ እኛ እዚህ የቲክቶክ ትንሽዬ መስኮት ከፍተን ድንጋይ መወራወራችን ትርፉ መላላጥና ጥላቻ ነው እንጂ መቼም መልካምን ነገር አናተርፍም። አንተ መሌ ነው ምናምን የምትባለች አሳጠር ቀሲስ እየጠበቁ ስለሆነ ቀሲስ የረዘሙበት እንዴ? እሳቸውን ልጠይቅ። አንተ ራሱ ረዝሙብህ እኮ። እኔ የእሳቸው አስጨነቀኝ እኮ ክላስ ጨርሻለሁ። ረዘመ ካሉኝ በቃ አሁን እንደዚሁ ቆርጠዋል፣ ገርዘዋል። አየር ረዘመ እንዴ ቀሲስ? ካልጨመር ካረዘመ በቃ አልረዘመ። ያው ጨርሻለሁ እና ሰላም ነው ብለው እኔ እዚህ ቲክቶክ ላይ ሞባይላችንን ስንዘጋ እኮ ሰላም ነው የምላችሁ። እዚህ ሚዲያ ላይ ነው የምትነዛነዙት እንጂ እስቲ ስዊች ኦፍ አድርጉት ስልካችሁ። መሬት ላይ ኦርቶዶክሱን እዩትማ፣ ሰላም እኮ ነው። የትም ጴንጤ ስለመሆኑ የሚገላምጥክ የለም እዛ ሰፈር ውስጥ። በቃ ሰላም። እስቲ ስልካችሁን ዝጉት፣ ካቶሊኩን ተመልከቱት። ምንም አንተን ነገር የሚፈልግ የለም ምድር ላይ። አብረ ታክሲ ተጋፍተ፣ ባስ ትኬት ቆርጠ፣ ዜብራ ላይ አብረ እየተጋፋ ተሻግረ ነው እየኖርክ ያለው እና መሬት ላይ ያለው ሪያሊቲ እና እዚህ ቲክቶክ ላይ ያለው መነቋቆርና መቆራቆዝ ለየቅል ነው እና አረጋጉት ለማለት ነው። እና የሆኑ ያላስደሰትኳችሁ ሰዎች አሉ። ኦርቶዶክስን እኔ በመስደብ አላስደስታችሁም፣ ጌታን ነው የምላችሁ። ከተስተካከለ እኔ ጽዳት ከራስ ነው የሚጀምረው የሚል ቤተ እምነት ስለሆነ ያለኝ ወደ ቤታችን ማጽዳት ነው የማምነው እና ከተናገርኩ ራስህን ነው የምናገር። ሰው እንዳትናደዱ ለማለት ነው። ቴንኪ አቤላ። በጣም ቄስ ሰጡ እንዴ? በፍጹም ሊወጡ አይችሉም። ዛሬ ይገባሉ። ጥሩ ነው። በቃ እንደዚህ የሚያስታርቅ ይሄ የተንቦገቦገውን ዩቱብ ሊሰራ ቤት ሊከፈት ያለውን በቃ ውርድ የሚያደርግ እንደ ጆ እንደ አቤላ እንዳተናገር እንደ መምህር በረከት ሌሎችም ሙሌ ለቀሲስ ልስጥ ወይ ለአንተ የምትለው ነገር ካለ? ኧረ እየወረዱ ነው።
እና በቃ ማሳፈር ነው። በቃ እንደዚህ ተዘጋጅቶ የነበረውን ሁኔታ በቃ ምን ይመጣል ከይቅርታ በላይ ምን ይመጣል? ምንም። እንደውም እንታዘባለን። ከዚህ በኋላ እንትን የሚል ሰው ይተዘብት ውስጥ ነው የሚወድቀው። እና በዛ ነው ሙሌ አንድ ሁለት ደቂቃ ልስጥ፣ ከዛ ቀሲስ ይጨርሱ። ቀሲስዬ በቃ በዚህ መንፈስ በፍቅር መንፈስ ከእርሶ ብዙ ነገር እንጠብቃለን እና ከዚች ሰዓት ጀምሮ በቃ አፈረስኮ። ቅድም ጆ ተናግሮታል ወንድማችን ጆ። በቃ ገና ይቅርታ ሲሉ ከእጄ ላይ አስጣሉኝ እንዳለው ይሄ በጣም ጥሩ መንፈስ ነው። አቤላም ደግሞ ለሁላችንም ባላንስድ በሆነ መልኩ ወደ ራሳችን ልናይ እንደሚገባ ጥሩ እንትን አድርገህልናል። ሙሌ ለቀሲስ ልስጥ ጨርሱ ወይስ አንተ ማለት ያለብን እንዳላ እንትነን እንዳልዘጋ? ኖ ጨርሱና በቃ እኔ ማውራው ነገር የለም ነው። በአብዛኛው ያው እኔም ያሰብኩትን ሀሳብ ነው እና ተባረኩ። በጣም ጥሩ ቀሲዬ እርስዎ ኖት ያው እንደ አባት እንደ ቤተክርስቲያን ቄስ ይችን ነገር እንዳይቀጥል አድርገን ብንዘጋት ደስ ይለኛል። ተባረኩ፣ ይቀጥሉ። እሺ አመሰግናለሁ ሁላችሁንም። አይ እኔ እኮ ተናግራችሁታል፣ እውነት ለመናገር ጨርሳችሁታል። በተናገራችሁት ሐሳብ የሁላችሁንም ሐሳብ አከብራለሁኝ። አቤል ከተናገረ በኋላ መናገር በጣም ከባድ ነው በነገራችን ላይ እና አንድ ጊዜ ይቅርታ ወደ ኋላ ልውጣ። ድምጽ የምትሰሙ ከሆነ ይቅርታ ታደርጉልኛላችሁ። የትምህርቴን ቀረ እንደገና ከስራ ቦታ ደግሞ ልቀር ነው ማለት ነው እና አልቀርም። ለማንኛውም እየነዳሁ ነው የማወራ። ሁላችሁም ለሰጣችሁት አስተያየት ከልብ አመሰግናለሁኝ፣ አከብራለሁ አስተያየታችሁ። ትክክል የሆነ ነገር ነው የተነሳው። አንድ ነገር ግን መናገር የምፈልገው ነገር የዚህ ሁሉ መነሻ የኔ ንግግር አይደለም፣ ኢንቴንሽኑ ሌላ ነው። እንድታውቁት የምፈልገው እሱ ነው። ሰሞኑን ባደረኩት እንቅስቃሴ የተበሳጩ ሰዎች ናቸው ይሄንን እየቆራረጡ 6 ጊዜ የተቆራረጠ በ4 ደቂቃ በማይሞላ ቪዲዮ 6 ጊዜ ቆርጠው አቅርበው ሙሉ ቀን ቪዲዮ ሲሰሩበት መዋላቸው እኔ በጣም አዝኛለሁ። እኔ ዳብል ስታንዳርድ ባንሰራ እውነት ለመናገር ከሆነ ስናገረው የከረምኩትን ነው ላይቭ ላይ የተናገርኩት፣ አሁንም ደግሜ እናገራለሁ። እኔ ከስነ ምግባር አንፃር ኢቭን እንኳን እኔ የምታወቀው ብዙ ጊዜ ቤታችን ውስጥ ባሉ ሐሰተኞች ነው ብዙ ጊዜ የምቃወመው እነሱን ነው። ሐሰተኛ አጥማቂ ምናምን የኛን ቤት እኔ እንደው ምን ንጽጽር ስሰራ ራሱ ሐሰተኛ አጥማቂዎች ሰይጣን እናወጣለን የሚሉት ሰዎች ከነዩ ጩፋና ከነ እስራኤል ዳንዛ ለይቻላቸው ብዬ ነው የምናገረው። ከራሳችን ጋር ራሱ አነጻጸር ማለት ነው። እና አንዴ ንጽጽር ስንሰራ የኛን ግም ቅዱስ የሌሎችን ግም ንጹህ እያደረጉ መናገር ትክክል ነው ብዬ አላምንም። ምን ሲጀምር ስነ ስርዓት ሳወራ ሙስሊሞችን ማደንቅበት አለ ደግሞ ከስነ ምግባር አንፃር ማለት ነው። ከሃይማኖት አንፃር ካየነው ደግሞ ሌላ ጉዳይ ነው የሚሆነው ማለት እና ንጽጽሩን እዚያው ላይ ራሱ ምን ብዬ ተናግሬ ያለው እኔ ስም ሁሉ ጠርቻለሁ እማከብራቸው። ለምሳሌ ላይቭ ላይ እንኳን ኤፍሬም ባለ ጊዜ እሱን ብቻ አይደለም ዶክተር ተስፋዬ ሮቤሌ መጽሐፍ ሲጽፉ ይልኩልኛል። እነ ጳውሎስ ፈቃደ ብያለሁ። እነዚህ ጨዋ የሆኑ ሰዎችን ሳይ ጴንጤቆስጣሉን ጀነራላይዝ አድርጌ እንዳልናገር አፍራለሁ ብዬ ሁሉ በዛን ቀን ተናግሬያለሁ። ግን ቆርጠው ጀነራላይዝ አድርጌ እንደተናገርኩ አድርገው ያቀረቡት። ለማንኛውም አሁንም ስለ ይቅርታ መናገር የምፈልገው ነገር እኔ እንደዚህ አብዬ አልተናገርኩም። እናንተ እንዳቀረባችሁት ቪዲዮ 100% አላልኩኝም። ነገር ግን ተሰናክላችሁ ከሆነ በራሳችሁም ድካም ይሁን ያላልኩትን ነገር በማለታችሁ ጥፋቱ የእናንተ ቢሆንም ግን ወንድምን ማሰናከል ከአንድ ካህንም አይጠበቅም። ካህን ምሳሌ የሚሆን ለሰዎቹ ሁሉ ወደ መልካም ነገር እንዲመጡ መንገድ የሚጠቁም የሚያሳይ መሆን ክርስቶስን ምሳሌ ማድረግ አለበት አንድ ካህን ብዬ የማምን ሰው ነኝ። እኔ እውነቱን ልንገራችሁ በጣም በጥንቃቄ የምራመድ ሰው ነኝ።
ስልከሰከስ እንኳን ጠንቋይ ልሆን በህይወቴ ውስጥ ማለት ነው ጠንቋዮችን ስታገል የኖርኩ ሰው ነኝ። ነገር ግን ካራክተራይዝ የምታደርጉት ኦርቶዶክሳዊ ቄስ በመሆኔ ኦርቶዶክስ ሁሉ ጠንቋይ ነው። ምንድነው እነ ኤርሚያስ ሲሰሩ የሚውሉ? ግቡ እስኪ ላይ ብላ ሄዱና ስንት ዓመት ሙሉ ነው ቤተክርስቲያኗን እነ ትዝታው ጣዖት ያመልካሉ። ታቦት ጣዖት ነው፣ ደብተራዎች ናቸው፣ የጠንቋይ ድርሰት እያሉ በገድላት ላይ በድርሳናት ላይ ቤተክርስቲያኗን መንግስት በማኒፌስቶ ጭምር ኦርቶዶክስ ጸረ ድህነት እንደሆነች የድህነት እንትን እንደሆነች እና ቤተክርስቲያንን በዚህ ደረጃ የሚሳደቡ ሰዎች እኛ ቤት ነው እንዲህ ያሉት። እውነት ለመናገር ጠንቋይ ያሉኝ ሰዎች እኮ ኦርቶዶክሳዊ ቄስ ማለት ጠንቋይ ነው ብለው ያምናሉ። ይሄንን ቪዲዮ ደግሞ አምጣታችሁ ደግሞ ልትከሱ ይሞከራችሁ። የራሴ ጠንቋይ ዲበኩሉ ትናንትና ሽማግሌ ሰውዬ ነው፣ በ60ዎቹ ውስጥ ያለ ሰው ነው። እውነት ለመናገር ቀሲስ ደበሱ ብሎ ሲሰድበኝ ነው የዋለ፣ ላይ በላይ ሲያሰድበኝ ነው የዋለ። ነውር ነው ወዳጄ። አስቼኔ እወድሃለሁ፣ አከብርሃለሁ። ታውቃለህ እኔ በጣም የሚገርማኝ መርሲ የምትባል ልጅ አለች። በጣም ስትሪክት ናት። የጴንጤቆስጣን ላይ ጠዋት ላይ አስገብታኝ ከምኝታ የተነስቼ ሪስፔክትፉል አውርተን ተነጋገርን እኮ የተለያየ ነው። ልጅቱን እያወቅኳት ማለት ነው። በጣም ተናጋሪ ልጅ ናት። ሙልጭ ነው የምታደርገው። ግን ገባሁኝ ከምትሰናከል እስኪ ልግባና ቁጣዋን ላብርድላት። ለምን አሰናክላታለሁ? ስሜን እየጠራች ስለነበረ ገባሁኝና ይገርማችኋል ስገባ እንደው ቄጠማ ነው የሆነችው። በጣም ሪስፔክትፉል ነው ያወራች። እግዚአብሔር ያክብርሽ መርሲ። ከዛ በኋላ ግን ሙሉ ቀን ዋሉብኝ ማለት ነው። አሁንም በእኔ አትሰናከሉ ወንድሞቼ። የሚያሰናክል ብዙ ነገር እያለ እኔ ጥላቻ የለብኝ፣ ቂም በቀል የለብኝ። የንስሐ ልጆቼ አሉ ከታች የሚያዳምጡኝ። የጴንጤ ጥላቻ እንደሌለኝ እዚህ ውስጥ የንስሐ ልጆቼ ያውቃሉ። ግን ትምህርቱን ግን አነጻጸር ያለው እሱ ደግሞ ገና ወደፊትም ቻሌንጅ አደርጋቸዋለሁ። በትምህርት እንነጋገራለን እና እኔ በዚያ መንገድ አትረዱት። ሶሪ አጀንዳ መሆኔ በራሱ ጥሩ አይደለም። ግን ለሉተራን ባሳየሁት ፌቨር ነው የሁሉ መከራ ይመጣብኝ። ግን በቤታችሁ ደግሞ ገብቼ ደግሞ ይሄን ክላሪፋይ እንድሰጥ ደግሞ ስላደረጋችሁ ከልብ ነው የማመሰግነው። አሁንም በእኔ ተሰናከላችሁ ካላችሁ ሶሪ፣ በጣም ይቅርታ። ግን በቪዲዮ ላይ የሚቀርበው ነገር የኔ አይደለም። አቤልን ሙሉውን ነው የምሰማው። አቤል ስለ አቤል ሲታሰር እኔ ድምፅ ሆኛለሁ። ፌስቡክ ላይ ሁሉ ጽፌያለሁ። ጴንጤ ነው እሱ አውቀዋለሁ። ሲስ አለ። እኔ አሁን ሲስ ኢትዮጵያ ሲሄድ መጀመሪያ እንደው ኤርፖርት ተቀበለኝ ምለውን የሲስ ነው ጴንጤ እንደሆነ አውቃለሁ። የጴንጤ የሰዎቹ ጥላቻ የለብኝም። ትምህርቱ ግን ስህተት ነው ብዬ አምናለሁ። ወደፊትም እቀጥላለሁ። በትምህርት እንሟገታለን። ከነ ኤፍሬም ጋራ ዲቤት እንዳደረግነው አሁንም እናረጋለን ነው እና በዚህ አይነት መንገድ ተረዱት። ቴንኪው። በእኔ ጉዳይ ረዥም ሰዓት ወስዳችሁ እነ መምህር በረከትም እነ ዴብም ሌሎቻችሁም ምክር ስለሰጣችሁ ይከልብ አመሰግናለሁ። ሰላም ዋሉልኝ። መልካም ቀን። ጠንቋይ ዲበኩሉ የምትሉ ሰዎች ግን እባካችሁ ስለመድኃኒዓለም ቤተክርስቲያንን የሚሳደቡ ሰዎችን ይቅርታ ይችል ልበል። እነ ትዝታውን አመት ሙሉ 15 ዓመት ሙሉ እነ ኤርሚያስ ቤተክርስቲያንን በየቀኑ የሚሳደቡ ሰዎችን ቁጭ ብላችሁ በርታ የምትሉ ሰዎች ዛሬ እኔን በዚች ንግግር ለመተቸት ያውን በተቆረጠ ቪዲዮ በመምጣታችሁ አዝኜባችኋለሁ። በእውነት ሞራል የላችሁም። በእውነት ለመናገር ይህንን የማለት የአቤልን ምክር ግን 100% እቀበለዋለሁ። ለምን ሁሉንም ነው እሱ የሚተቸው። ስህተት የሆነውን ነገር ነቅሶ ከኛም ቤት ይተቻል፣ ከነሱም ቤት ይተቻል። እኔ ሳላላምጥ የአቤልን ስብከት አዳምጠዋለሁ። ሳላላምጥ ምንም የሃይማኖት ተቋም ገደብ ሳይዘኝ እንዲህ የሆነ ደብል ስታንዳርድ የሌለባቸውን ሰዎች ጆሮዬን እኔ በዚህ አጋጣሚ ጠቅላይ ሚኒስትር አብይ አህመድ ሲመጡ የደገፉ ሰው ነኝ። አብሬያቸው እራት ተጋብዤ የበላው ሰው ነኝ። ሎስ አንጀለስ ላይ እስከ 2 ዓመት ድረስ ከሌሎች ጋር አጣላ ነበር፣ ጴንጤ መሆናቸውን እያወቅኩ ማለት ነው። ከዚያ በኋላ በሃይማኖት የአንዳንድ ችግሮች ሳይ ተችቻቸዋለሁ። እሱ ደግሞ የጴንጤ ጥላቻ ስላለብኝ ቤተክርስቲያኗ እኮ የወርቅ ወንጌል እኮ የሸለመች ናት የኛ ቤተክርስቲያን እና የጴንጤ ጥላቻ የለብንም። ግን ፕሮስፐሪቲ ጎስፐልንና ወርድ ኦፍ ፌዝን እቃወማለሁኝ። የዚህ እንቅስቃሴ ያለባቸውን ሰዎች ኃይሉ ዮሐንስን በጣም የምወደው ወዳጅ ስልኩ አለኝ። ግን ትምህርቱን ስለምጠላ ሁሌ ሞግተዋለሁ እና ትምህርትንና ግለሰብን ለይታችሁ ብታዩ ጥሩ ነው ለማለት ነው። ቴንክ ዩ ሶ ማች። በቃ በጣም እናመሰግናለን ቄስ። በቃ ይሄ ነው። ከዚህ በኋላ ማንም ሰው በሚያነሳው ነገር ትዝብት ነው የሚያተርፈው። ጥሩ ነገር ብለናል። ዋናው በይቅርታ ያውም ከካህን ይሄ በጣም ትልቅ ነገር ነው። አንድ ካህን እንደው በራሳችሁም ጥፋት ይሁን በእኔም ይሁን
ተቆራረጠ ሰምታችሁም ይሆን ሶሪ ይቅርታ ብለዋል። ይሄው በሳቸው ፊት ነው። ከዚህ ያለፈ ነገር ምንም አንፈልግም። ቀሲስ እግዚአብሔር ያክብርልን፣ አክብረው ሐሳቡን ገልጠው ይቅርታም ጠይቀው ከምንም ከማንም ይሆን ይሄ ትልቅነት ነው። ይሄ ክርስትና ነው። ይሄ ወንጌል ነው። በቃ ይሄ ነው ወንጌል፣ ይሄ ነው ክርስትና። ስለዚህ እናመሰግናለን። ቀሲስ ይባረኩ፣ ዘመኑ ይለምልም። እናመሰግናለን። አቤት ቀሲስ። ሁላችሁንም ከልብ አመሰግናለሁ። ሰላም ዋሉልኝ። ጴንጤዎቹ ወዳችኋለሁ። ሙስሊሞቹ ሰዎቹን እጅግ አድርጌ በክርስቶስ ፍቅር ነው ያው የምወዳችሁ፣ እወዳችኋለሁ። ትምህርታችሁን ግን አልወደውም። በቃ አራት ነጥብ። ዛሷ እኔ ፕሪስት የኦርቶዶክስ ቄስ የሆንኩት እኮ ኦርቶዶክስ ናት ትክክል ናት ብዬ ስለማምን ነው እንጂ እናንተ ትክክል ብትሆኑ አንድ ቀን አላደረም እናንተ ጋር ነበር የምመጣ እና ይሄ በጣም ሊገባን ይገባል። ጥላቻ የለብኝም እኔ እንደዚህ ያለ ነገር የተጣላኝን ሰው እንኳን እግዚአብሔር በሚያውቀው ዘኔክስት ላይ ረስቼው ነው የማወራ ማለት ባህሪ አይደለም። በዚህ አጋጣሚ እቤቴ ከመጣችሁ ደግሞ እግራችሁን አጥቤ አልጋዬን አንጥፌ ማይዴን አቅርቤ ለመሸኘት አምሬዲ ባለፈው ኤቢዚ መጥቶ ቤት መጣለው ብሎ ሳይመጣ በመሄዱ አዝኜበታለሁ። ጴንጤ እንደሆነ ግን አውቃለሁ። ቤቴን ከፍቼ እየጠበቅኩት ነበር። እግዚአብሔር በሚያውቀው እኔ ቄስ እንኳን ሆኜ በዚህ አልሸማቀቅም። እንዴ ከጴንጤ ጋር እንዴ ቄስ ህብረት እንዴት ያደርጋሉ ነው የምባለው። እንዴት ብዙ ጊዜ እንዴ ትምህርታችሁ እኔ ላይ አይጣበቅብኝ መሞገት የምችል ደግሞ ቄስ ነኝ። እውነት ለመናገር አውደልዳይ ቄስ አይደለሁም። ሳውደለድልም አታገኙኝ። ደግሞ ሰብሬም ቄስ የሆንኩኝ ማለት ነው። አንዳንዶቻችሁ እንዲህ ያለ ቄስ ስላላችሁ ተምሬ ነው ባይዞ በጣም ተምሬ መከራዬን አይቼ ተምሬ ነው። እና እንደዚህ ጥሩ አይደለም። ቅስናዬን በእናንተ መስፈርት አትመዝኑት ለማለት ነው። ሊቃውንቱ ይመዝኑ። ቴንክ ዩ ያ ቄስዬ በቃ በጣም እናመሰግናለን። ከዚህ በላይ ካለፈ እንትናችን ይሄ ጥሩ እንትናችን እንዳይበላሽ በዚሁ ብናጠናቀቅ ጥሩ ነው። እግዚአብሔር ይስጥልን። ያ አቤሎ ቴንኪው ስለሰጠን እንትን ያው እንደ ቤተክርስቲያናችን ደግሞ እኛ እንደዚህ አይነት ነገር ስንሰማ በእንትን ነው በብራኬ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። እናመሰግናለን። ከዚህ በኋላ አሜን መዝሙር ነው መጋብዛችሁ። መምህር በረከት ሌሎቻችሁም መሄድ የምትፈልጉ ከሆናችሁ ሂዱ በሰላም። ዴቭ የምትለው ነገር ኤሉ ሴና ጆ የምትለው ነገር አለ? አኪ ምለው ነገር ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የምሳሳላችሁ። ተባረኩልኝ። ቴንክ ዩ ጆ። አይ እኔ ምንም ምለው የለም። ቀሲስ በጣም እናመሰግናለን ማለት እወዳለሁ። ሰላም ዋሉ። መልካም ቀን ይሁንላችሁ። በሌላ በትምህርት በጨዋነት እንወያያለን። ሰላም ሁኑልኝ። መምህር በረከት ሰላም፣ ጆን ሰላም ብያለሁ። ሁላችሁም ሲናዬ ሰላም ሁኑ። እሺ ዴቭ ምን አልከ? ዴቭ አይ እናመሰግናለን ያልኩት አክብረው ጊዜ ሰጥተው ለተደረገው ለሆነው ነገር ሁሉ ማብራሪያ ስለሰጡ ማለት ነው። ስለዛ ነገር እናመሰግናለን ያልኩት። በጣም